ብር የላትም። ገባሽ? እንደ ብር እየጠየቀች ነው። ብር ቢኖረኝ ታካይ መዳን ፈልጋለሁ ነው ውስጥ ነበር። አዎ እና ደግሞ ከሰው የሚሰጥም ሰው ቢኖረኝ ሐኪም ቤት ገብቼ ድን ነበረ። በጣም ያሳዝናል። በጣም እሺ። እንትን ደግሞ ሐኪም ቤት ገብቼ መርፌ ተወግቼ ይሄ በሽታ ከሐኪም ቤት ገብቼ ካርዳንኩ ደግሞ ሰው ቤት እንዴት ነው ገብቼ ምሰራው? ምን አለበት ነግሩን ኖሮ በህይወት እያለች እርዳታ እየጠየቀች መዳን እፈልጋለሁ እያለች ለምንድን ነው ከሞተች በኋላ ለአስክሬኗ የምትመጡት? አቡ ምናልባት እንትን ረጋ በይና አንቺም ያው የተከሰተ ነገር ተከስቷል። ያው እንደምንም ያው ያለፈ ነገር ነው አይደለም። አንዴ አሁን አንተ መቼ ከቢሮ እንዳወጣካት እና ይህን ቮይስ መቼ እንደላከችው እሷ ስክሪንሻት አድርጋ ትላክልኝ። ቀኑን ማየት ፈልጋለሁ። ለምን ይህንን ቮይስ ስትልክልኝ እሱ ቤት ነበረች፣ ኢጃዛ ቤት ነበረች ነው እያለች ያለችው። አንተ ደግሞ ከቢሮ ያወጣት የዕለት ሁለት ነው ሆስፒታል የወሰድኳት ብለሃል አይደል? ታዲያ ሆስፒታል ከወሰድካት ለምን እሷ ብር ቢኖረኝ ኖሮ ሆስፒታል ገባ ነበረ ትላለች? እሺ በቃ ልንገርሽ፣ እሱን ልነገርሽ እኮ ነው። ተረጋጊ ያልኩሽ ብዬ ነው ማስረዳው። ለምን አልቸኩልም? ብዙ ማለቴ ሰፋ አድርጌ በማውራት ሳይሆን ረጋ ብዬ ላስረዳሽ። ለምን መሰለሽ? ልጅቷ መታ ከቤተሰብ ብር አልተላከላትም ለሕክምና። እኔ ሲንቀሳቀስ ምን ሲሆን በጣም እያዘነች ነበር። እርሚ ለምረቱ ደውል ትላለች። ለምረቱ ማለት ወላ ወንድሟ ማለት ነው። ብር ያስገባል። አንተ ለምንድን ነው ብቻህን ወጪ የምትሆነው? ብር ያስገባል፣ ለሱ ደውል ነው የምትለው ለእኔ ሁሌም ማለት ነው። እኔ ደግሞ ችግር የለውም ያለውን ነገር እኔ ወጪ ያረኩትንም ነገር ቀስ በቀስ ምረቱም ይሁን ማንም ይከፍልልኛል። እኔ ጋር ብር ያለኝን ወጪ አድርጌ ችግር የለውም እኔ ተቻችለን አሳክምሻለሁ ምናምን ብያት ነው ሳወራት የነበረው። ልጅቷ ደግሞ በዛም ታዝናለች። ለምን ይህን ሳወጣ የነበረው ማለት ነው። ምኑንም ያው እሷ ብር የላትም ምን የላትም ባዶ እጇን የመጣችው። ሌላ ይቅርና ያው ለትራንስፖርት መክፈያ እንኳ የላትም። ያን ሁሉ እኔ ስከፍልላት ምን ሲሆንላት ስታዝን ነበር። ግን አሁን እችኛዋ ልጅ የሚታወራው ስለ ሕክምናው ያለማየት ሳይሆን ብር በቂ ሕክምናውን ለማውሰድ ለዚህ ወጪ የሚደረገውን ብር እንዴት ቢገኝ ነው የሚለውን ነገር ነው። ያ ሀዲሳ ነው። እኔ ማወራው ቋንቋ ነው። እኔ ሙሉ ሰምቻለሁ። አሁን ምን እንዳለች ማለት ነው። ምናልባት ላንቺ እንትን ከሆነ እኔ ምን እንዳለች አሁን ሁሉን ነገር ተረድቼዋለሁ። ግን ዋና ጥያቄ ሜን ፖይንቱ ልጁ ጋር ቆይታ ነው። እቺ ልጅ እሱ ጋር በመቆያቷ ምክንያቱ ነው የሞተችው ነው ወይስ ጥያቄ? እና ታዲያ ነፃ ኖርማል ሰው መታ እኔ ጋር ታማ ነው ወይስ እኔ ጋር ማሳበቡ እኮ ነው ዋና። እኔ ጋር ጥያቄ እያነስና ያለው ምንድነው? እኔ ጋር ሰበቡ ማለት ጥያሰበት የሚያደርገው ነገር ልጅቷ ታማ ማዳም ቤት እያለች በጣም ታማ ከማዳም ቤት ከእንደገና መታ መስሪ ቤት ቆይታ ሞትኩኝ ካልደረስክ ብለው እሷ ብቻ በመደወሏ ሳይሆን እቺ አሁን ልጅ እኔ ጋር ስንቴ ደውላለች። ስንቴ ጨጭቃኝ በቃ ቤት አልሰራ አሉ አላሳርፍ አሉ። ቤት በቃ ገብቼ በወጣው ቁጥር የነሱ ቮይስ ነው። እኔ በቃ ውስጤ እንትን ከምል ብዬ ታቋቂም በምንም አይል እኔ በቻልኩት ሁሉ ልረዳት ሞከርኩ። በር አልከፍትልህም ስላለኝ የዛን ቀን በመጀመሪያው ቀን ሲሄድ እንደዛው 170 ምናምን ኪሎ ሜትር ሄጄ ቤቱ ተዘግቶብኝ 2 ሰዓት ቆይቼ ጓደኛ ያለ ከኔ ጋር 2 ሰዓት ውጪ ቁጭ ብዬ መኪና ውስጥ ተኝቼ አንኳክቼው ጀለሱን መትቼ አጥንቼ ስለመጣሁኝ በሁለተኛ ቀንም ሲሄድ እንደዛው ሊዘጋብኝ ይችላል በሚል ማን እንደሚነዳ እንኳን አላወኩም። በስፒድ ነበር እየሄድኩት። በስፒድ እየሄድኩኝ ከሻርጃ ወደ ዱባይ መግቢያ እንትን ላይ ኤግዚት ላይ ነው አደጋ የደረሰው። ከዛም በኋላ መኪና በቃ እዛ የሚሄድበትን ቻንስ አጣው። መኪናውን እዛው አቁሜ ዳራ አቁሜው ተጭኖ ምናምን ተደርጎ መጣ። መኪናው ገራጅ ገባ። በሌላ ሰው መኪና ነው እንትኑን አሁን ለምሳሌ እዚህ ጋር ምናልባት በሰው አልመጣም በዛው መኪና ነው የሚመጣው ምናምን የሚባል ነገር ካለ ይደርሱ ማን እንዳመጣ የዛኔ ሎኬሽን እየተለዋወጥን አሁን ያመጣችውን ልጅ ሁሉን ነገር አስረዳሻለሁ ወይ ስልኳንም ሰጥሻለሁ ማን እንዳመጣች አዝና ይሄን ልጅ እቺን ልጅ
አድርጋችሁ በቃ ምናምን ብላ እሷም ስታዝን ነበር። እዛ ከዛ ማምጣት እንዶ እዚያው አካባቢ ወደ 3 ሜትር 4 ሜትር ርቀት ላይ ባለበት መንቀሳቀስ ደክሟት ልጅቷ ዩተርን አድርጋ ከእንደገና ከቤቷ ትንሽ ራቅ ስላለባት ቤቱን ያው መንቀሳቀስ አትችልም፣ መራመድ አትችልም። እኔ ከዛ ዩተርን አድርጋ ዞራ ማታ በር ላይ ስታወርድ ነው ተሸክመን ለሁለት ቤት ወደ ቤት ያስገባ ነው። ልክ እንዳስገባን ታክሲ ይዘን ቤት መጣ። ትንሽ ደቂቃ ረፋለች። ልክ ካረፈች በኋላ አመሻሽ ላይ እዚህ አስቴር ሆስፒታል አለ። አስቴር ሆስፒታል ሄድን። ስንሄድ እንትን ጠየቁ። ምንድነው አንሹራንስ በማን ስም ነው የወጣው? የአንሹራንሱን ስም ንገሩን አሉ። አንሹራንስ በማን እንደወጣ ስለሱ ማውቀው ታሪክ የለ። ቪዛ ያሰራ ስፖንሰሩ ሌላ። እኔ አዲስ ገና አዲስ ኢንፎርሜሽን የምቀበል ሰው ነኝ። አንሹራንስ የለም አሉ። አጣው። ከዛ ወጣው ተመልሼ እየሄድኩኝ እዚሁ ሻርጃ ውስጥ ምንድን ነው የሚባለው የሆስፒታሉን ስም ረሳሁኝ። እዚህ ሮላ ነው ያልከኝ ቅድም። ሮላ እየሄድኩ ነው። ቆይ ሜድኬር የሚባል ሆስፒታል ሄድኩኝ። ሜድኬር ሆስፒታል ይዣት ሄድኩ። ሜድኬሮቹ ምን አሉ? ፋይል ለመክፈት ብቻ 450 ፋይሉን ብቻ ለመክፈት 450 ትከፍላለህ አሉ። እና ታዲያ እኔ የሚፈልገው የመንግስት ሆስፒታል ነው አልኩኝ። የመንግስት ከሆነ አልቃስሚያ ሆስፒታል ብቻ ነው እንጂ እዚህ ጋር አይቻልም አሉ። ከዛ ተመልሼ መጥቼ ሮላ ሆስፒታል ሄድኩኝ። ሮላ ሆስፒታል ሄጄ ሮላ ላይ ፋይል አስከፈትኩኝ። እዛ ጋር ከፈቱልኝ። እዛ አሳከምኳት። ቪዲዮ አለ ምን አለ ያሳከምኳት እኔ ጋር። አሁን የዛኔ አንበባ ተጠምዶላት መድኃኒት ተሰጥቶላት የተሰጠው ወረቀት ሁሉ አለ። ያን እንደዛ አድርጌ አሳክሚያት አመጣው። አምጥቼያት አንድ ቀን አድራ አንድ ቀን ውላ አመሻሽ ላይ አመማኝ ማለት ጀመረች። የዛኔውን እንደ የመጣች ቀን ሰው ደውል ይቅርታ ሰው ሲደውል ነው ድምጼ እየተቆረጠ ያለው እና አምጥቼ በማታው ማለት በሁለተኛው ቀን ማታ ህመሟ እየባሰባት መጣ። የመጣችሁ ምን ቀን ነው? አንዴ ቀኑን ብቻ ነገር ከቢሮ ወሰዳችሁ? አርብ ቀን ነው የመጣችሁ። አርብ ቀን። ስለዚህ እርግጠኛ ናቸው። ያው የሚያውቀው ሰው ብዙ ሰው ስላለ ያው እነሱም አሟሟቷ። እሺ አስረጅኝ። እኔ አሁን የመጣሁት አሟሟቷን ለመጠየቅ አሟሟቷን ወዲህ አውቄ ያለው ታማ ነው የሞተችው አውቄ ያለው። ግን እኔ ስለ እንዴት አሁን ከዚህ ሬሳ እንዴት እንደሚሸኙ ስለማላቅ ለማወቅ ነው። አዎ የእሱንማ ኤርሚያስ ነው ኃላፊነቱን የሚወስደው። ፖሊስ ጣቢያ እኮ አስፈርመውታል። ይህን ጉዳይ ፕሮሰሱን ሳይጨርስ እንዳይጠፋ ከሀገር እንዳይወጣ አስክሬኗ ተመርምሮ ውጤቱ እስኪታወቅ ሆስፒታል የሚጨርሰውን ኤምባሲ የሚጨርሰውን ፖሊስ ጣቢያ የሚጨርሰውን እያንዳንዱን ነገር እንዲጨርስ ኃላፊነት ተሰጥቶት እኮ መንግስት አስፈርመውታል ኤርሚያስን። ይሄ ጉዳይ ይሄ ኃላፊነት የኤርሚያስ ነው። በህይወትም አሁን እኔ ደግሞ አሁን ማወቅ የምፈልገው በምን በበሽታ ይሁን በመድኃኒት ይሁን በምን ይሁን ለማወቅ ነው የምፈልገው። መብትሽ ነው። ትክክል ነሽ። እንደ ሰፈር ልጅ እንደ ጓደኛ በምን እንደሞተች ማወቅ እፈልጋለሁ ብለሽ የመጠየቅ መብት አለሽ። ይሄ ትክክል ነው። ሰውኛም ነው እንጂ እኔ እሱ እስከዛሬ እየለፋ ነው። በእሱ ላይ እየፈረድኩ አይደለም። ሌላ እኔ ክፋት እንደ ክፋት እንትን እንድል አልፈልግም። አይ ማንም እንደ ክፋት አላየብሽም። ግን ለሌላ ጊዜ ስናወራ ወሬ አጣርተን ነው ማውራት ያለብን። አንደኛ ከቢሮ እንደወሰዳት ሮላ የሚባል ሆስፒታል ኢጃዛ ቤት እንዳስገባት፣ ከዛ ሮላ የሚባል ሆስፒታል እንደወሰዳት ወስዶ እንዳስመረመራት፣ ከዛ እዛም ማስታገሻ ተሰጥቷት ቤት አምጥቷት፣ ከዛ በኋላ ሲብሷት እንደገና የመንግስት ሆስፒታል ደግሞ እንደወሰዳት ነው እሱ የተናገረው። አንቺ ደግሞ ከቢሮ አምጥቷት ቀጥታ 2 ቀን ኢጃዛ ቤት ነው የቆየችው። ይሄን ደግሞ ማን ነገረች ስንልሽ ሟች ናት የነገረችኝ ብለሻል። እሷ ወደ ፈጣሪዋ ሄዳለች። እውነት ነው ወይ ብለሻል ወይ ብለን መጠየቅ አንችልም እሷን። ገባሽ? ትበልሽ አትበልሽ ፈጣሪ ነው የሚያውቀው። ስለሌለች አንቺን አላለችሽም ብለን መከራከር አንችልም። ቮይስ ቢሆን ከፍተሽ ታሰሚን ነበር። እሷን በውስጥ በቤት ውስጥ ቮይስ አውርተኛለች። ምን ሊሆን እንዴት ሊሆን እኔ እኮ ከብዶኛል። አሁን እኔ ሐኪም ቤት ካልገባሁኝ አሰሚን እንደዛ ድኜ መስራት አልችልም። ይኸው እዚህ ጋር አውርታለች። በእኛ ቋንቋ ነው ያወረችው፣ አማርኛ አይደለም። አሰሚን እንተረጉማለን፣ ችግር የለው። ሆስፒታል አልገባሁም የሚለውን ቃሏን እንስማው።
ካልታከምኩኝ ሐኪም ቤት ካልገባውኝ እንዴት ነው ድኜ ሌላ ቤት ሊሰራ የምችለው? ብድር ለመጠየቅ ፈራውኝ። ይሄንን ቮይስ ያደረገችው የት ሆና ነው? ቢሮ ሆና ነው ወይስ ኢጃዛ ቤት? እሱ ቤት ሆነ፣ እሱ ጋር ሆና። ጥሩ። እንደዛ ከሆነ ኤርሚያስን መቼ እንደሆነ ሆስፒታል መቼ እንደገባች እንጠይቋል። ለምን እሱ ከቢሮ የመጣች ስንት ቀን አድራ ስለው የዛን ሁለት ብሎኛል። ሮላ ወሰድኳት ያለው የዛን ሁለት ነው። ስለዚህ አንቺ እሱን ቮይስ ክፈችውና ምንድነው ቋንቋችሁ ማሪ? ሀዲይኛ ሀዲይኛ። ኦኬ፣ ሀዲይኛ የሚያውቁ ሰዎች ተረጉሙታል። ክፈችው፣ ቀኑንም ማየት እንችላለን። ይኸው በአምቡላንስ ሆስፒታል ወሰዱ። ያው እዛ አረፈች ብለው ዶክተሮቹ ነገሩኝ። ከዛ በኋላ ያን የሞተችበትን ደረሱ ወረቀቶችን ይዤ ፖሊስ ጋር ሄድኩኝ። ኮምፕሌን ከፈትኩ። ከዛ በኋላ ነው ያን ኮምፕሌን ከከፈቱ በኋላ ነው ለእኔም ይህን ፕሮሴስ የምትጨርሰው አንተ ነህ ወይ ብለው ጠየቁኝ። አዎ እኔ ነኝ። የቅርብ ዘመድ ወንድም ምናምን የለም ወይ ብለው ስትሉኝ፣ አይ እኔ ያው ሌላ ከኔ የሚቀርብ ሰው እዚህ ስለሌለ እኔ ነኝ ሁሉን ነገር የሚጨርስላት ብዬ ስል ኦኬ ብለው ኮምፕሌኑን ከፈቱልኝ እና ከዛ በኋላ ነው ለእኔ ባን ሰጡኝ። ያው አሁን ደግሞ ኤምባሲ ሄጅ ያለው ኤምባሲዎቹ ትናንትና ኤምባሲ ሄጀው ከትናንት ወዲያ በሞተችበት ሰዓት ኤምባሲ ያመለከትኩኝ፣ ደወልኩላቸው። ተከታተሉ፣ ልጅቷ እዚህ ሻርጃ አልቃስሚያ ሆስፒታል ላይ ያው ህይወቷ አልፎ እዛ ናት ያለችው፣ ተከታተሉ ብዬ ኤምባሲ ደወልኩ። በሰዓቱ ያው ኤምባሲ ቢዚ ሆነው እንዲሆን እንጃ ያው ምላሽ ቶሎ አልሰጣም። በአካል ትናንትና ሄድኩኝ። ፋይሎቿን ሁሉ ሬጅስትር አስደርጌ መጣሁ። ከዛ ያለፈ ዛሬ የእንትን አስክሬኗ የምርመራ ፎሬንሲክ ውጤት ይወጣል ብለው ስሉ እነሱ ጋር ፖሊስ ጋር ሄድኩኝ። ፖሊሶቹ አስክሬን ውጤቱ በምን ደረጃ ላይ እንደደረሰ ባላቅም እስከ ፍርድ ቤት መጣራት አለበት፣ በሌበር ደረጃ ላይ ይሄ ነገር መታየት አለበት የሚሉትን ነገሮች እያነሱ ነው። ልጅቷ ኦልሬዲ ከተከነሰለች ሳምንት ሊሆናት ነው። ታማ እያለች ነው የተከነሰለችው ማለት ነው። እና ለዛ ኬዝ ምን እንደሚደረግ ያው ፊውቸሩን ከነገ እስከ ሰኞ ባለው ሰዓት ላይ ያስታውቃል የሚሉ ነገር ነው። ከዛ በተጨማሪ ሌላ ነገር ምናልባት በዚህ ላይ ውስብስብ የሆነብሽ ነገር ወይም ለሌሎችም ለእይታ ላይ ያልገባ ነገር ምናምን ካለ ትጠይቅኛለሽ። ኦልሬዲ እቺ ልጅ ማዳሟ በምን አይነት ኬዝ እንደከነሰለች እና ወደ ሰውየው ቤት እንዴት እንደመለሰች እኔም ጥያቄ አድሮብኝ ነበር። በሰዓቱ ያው ፓናዶልም ምንም ልጅቷ የራስ ምታት ነው ይሄ ወባ ነው ምናምን በምልም ዝም ብላ ስትጠቀም እዛም ማዳሟ ስትሰጥ ስትውጥ ነበር። ግን ምንም አይነት መፍትሄ ላይ አልደረሰችም። ያ ነው ጥያቄ የሆነብሽ ነገር ካለ እስቲ ጠይቅኝና ላብራራሽ። ኦኬ እሺ፣ በጣም እናመሰግናለን ወንድማችን። መጀመሪያ አንተ ሰው ለመርዳት ብለህ ባን ውስጥ ስለገባክ በጣም እናዝናለን። መሆን የነበረበት ግን መጀመሪያ ከቢሮ እንዳነሳካት ቀጥታ ሆስፒታል ነበር ማስገባት የነበረብህ። ኢጃዛ ቤት መሄድ አልነበረባትም። እዚህ ጋር ሰውየው እኔ ከኦፊስ አይደለም። ኦፊስ ማለት እኮ ይሄ አሁን ለምሳሌ ትክክለኛ ህጋዊ ኦፊስ የሆነ አይደለም። ሰውየው ምንድን ነው ይሄ መስሪው ዝም ብሎ ሰብስቦ ከውጭ ገዝቶ እየሸጠ ነው እንጂ የሚጠቀመው ይሄ ሪል የሆነ ኦፊስ አልነበረም። እኔ በአካል ደርሻለሁ፣ እስከ ቦታ ሎኬሽን አለኝ፣ ቤቱን አውቃለሁ፣ አቡዳቢ ነው ያለው እና ስለዚህ ህጋዊ ካልሆነ እኮ ለኤምባሲ እሱን መስሪ ማመልከት አለብን። ኤምባሲ ሲጠይቅልን እኛ ድምፅ እንሆናለን ለኤምባሲ። የልጅቷ አስክሬን ተመርምሮ ተመርዛ ከሆነ መዳም ቤት ምንም ነገር ደርሶባት ከሆነ መስሪው ጤነኛ እህታችንን ለማዳም አስረክቦ መዳም በሽተኛ አድርጋ ስትመልስለት ዝም ብሎ ተቀብሎ ቢሮ ልለውም አልችልም እንግዲህ ቢሮ አይደለም ህጋዊ አይደለም ብለሃል፣ አስቀመጣት። ስትዳከም አምጥቶ ላንተ ሰጠ። አንተ ደግሞ ተቀብለ ኢጃዛ ቤት አረካት እና በጣም ስደክም በአምቡላንስ ሆስፒታል ገባች። ሆስፒታል ስትደርስ ሞተች አይደል? ኢጃዛ ቤት እኮ አይደለም መጣ እኮ ሐኪም ሆስፒታል ነው ሄደችው። መጣች፣ በመጣችው ሰዓት ሆስፒታል ሄደች። ገባች። ሆስፒታል ሄዳለች እኮ ነው ሁለተኛ ዙር እኮ ነው ይሄ የአምቡላንሱ ታሪክ እኮ ሁለተኛ ዙር ነው። እሷ ታክማ አምባዋ ተጠምዶላት መድኃኒት ተሰጥቶላት እዛ ታክማ ውጤቷ ወጥቶላት ሕክምና እየተደረገች ነበር እኮ ተመልሳ ለማረፍ የመጣችው። መጣም እኮ አንድ ማታ ብቻ ነው ያደረችው በሰዓቱ። ማን ወሰዳት? ከቢሮ እንትና ኤልሻዳ እያለችን ከቢሮ ቀጥታ ቤት እንዳመጣቻት ነው ኢጃዛ ቤት እንደመጣችን የነገረችን።
ማን ነው ነገር? እኔ ከኔ በላይ የሚያውቅ አለ እንዴ ስለ ልጅቷ? ኤልሻዳይ የምትባለው አለች ከአንተ በላይ ያለችው ያለችን ከቢሮ ቀጥታ ኢጃዛ ቤት የገባችው ያለችን። ሰው ደውሎልኝ ነው ድምፅ አውሪኝ። ዘግቻለሁ። ፓናዶል ገዝቼ በመጀመሪያው ቀን እኔ ወሰድኩኝ እዛው እንዴት እንደሆነች ማለት ነው። ከዛ ፓናዶሉን ገዝቼ ወስጄው ለልጅቷ እዛ ጋር ቤቱን ክፈቱ ብዬ አንኳክቼ ልክ 12 ሰዓት ላይ ማታ 12 ሰዓት ላይ ቦታ ደረስኩኝ። ከሻርጃ እስከ እነሱ ሰፈር ወደ 170 ምናምን ኪሎ ሜትር ርቀት ነው። በጣም ሩቅ ነበር ቦታው እና ያን ቦታ ሄጄ መድኃኒት ፓናዶል ገዝቼ ወሰድኩኝ። የወሰድኩትን እንዲቀበሉ ወይ ልጅቷንም በዛ በአጋጣሚ ባገኝ ላመጣት ካልሆነ ደግሞ መድኃኒቱንም ልሰጣት ብዬ ይዤ ሄድኩኝ። የወሰድኩትን መድኃኒት ቤቱን አንከፍት ስሉ አንኳክቼ እስከ 2 ሰዓት ያህል ቆይቼ እዛው መድኃኒቱን በር ላይ አስቀምጬ መጣሁ። ከወጣችሁ ውሰዱት ምናምን ብዬው ማለት ነው። በንጋታው ወይ ደውዬ እነግራለሁ ምናምን በሚል ጥዬ መጣሁ። የመጣሁትን መድኃኒት እስከዛም እስከ 3ኛ ቀን ማለት ነው። እኔ አሁን የመጀመሪያ ቀን ሄድኩኝ፣ ቤቱ ተዘጋ። በሁለተኛ ቀን ሄድኩኝ ማለት እየሄድኩኝ እዚህ ከሻርጃ እንኳ ገና ሳልወጣ መኪና አክሲደንት የደረሰ እኔ ሳልሄድ ተመልሼ እዚሁ መጣሁኝ። በ3ኛው ቀን ምን አደረኩኝ? ሌላኛው አለ እዛ ግሩፕ ላይ የዩኤኢ የስራ ግሩፕ ምናምን የሚል አለ። የካር ሊፍቶችን ፈላለኩኝ። የሆነች ልጅቷ አገኘው፣ ሎኬሽን ላኩላት፣ ሄዳ ይዛ መጣች። የዛኔ ስትመጣ ለልጇ ነገርኳት። እዛ ጋር ያለውን መድኃኒት አንስታችሁ ለልጅቷ እዚህ እስክትደርስም ድረስ ሆስፒታል እስክትገባም ድረስ ስጧት ምናምን አልኩኝ። ልጅቷ ግን ከዛ ተቀብላ ይዛ መጣች። ፓናዶሉን እየዋጠች እየተጠቀመች መጣች። በፊት የተገዛላት ሴትዮዋ ስትጠቀም የነበረው መድኃኒት የተኛውን እንኳን ባላቅም የዛኔ እኔ የገዛሁት ፓናዶልን ነው። ፓናዶል ገዝቼ ሰጠውላት። ያን ፓናዶል ደግሞ ይዛ ከመጣችን በኋላ እሱን እየተጠቀመች ምንም አይነት ልዩነት አላሳያትም ነበር። ሆስፒታል ወሰድኩኝ። ሆስፒታል ሲወስድ ስንት ቀን አድራ? ኢጃዛ ቤት ስንት ቀን አድራ ነው ሆስፒታል ወሰድኩ? ዛሬ መጣች። ዛሬ ቀን ላይ መጣች። በሆስፒታል ወሰድኩኝ። ሮላ ሆስፒታል ወስጄ ከዛ በኋላ አንድ ተመልሳ መጣች። እዛው ማታ አመሻሽ አካባቢ መሽቶበት ተመልሳ መጣች። ከመጣች በኋላ ማታ አደረች። በንጋታው ቀን አካባቢ እያመመኝ ነው፣ ትናንት ተሽሎልኝ ነበር ግን አሁን እየተሰማኝ ነው ማለት ጀመረች። ከዛ በኋላ እስከ ማታ ማይሻልልሽ ከሆነ ነገ እንወስድሻለን ምናምን ብለን ማታ አደረች። አድራ ሙሉ ሰዓት አድር ወደ እዚህ አካባቢ ሊነጋ 15 ሰዓት አካባቢ ስል እያፈነኝ ነው ምናምን ማለት ጀመረች። ከዛ በቃ እንደዛ ከሆነ እስኪ ነጋ ምናምን እያልን እኛ ደግሞ እስከ 10 ማለት ያው ነግቶ ወደ 7 ሰዓት 6 ሰዓት ወይ 7 ሰዓት አካባቢ የሚሞላ ተመልሰን ያን የሆኑ ሐኪም ቤት ልንሄድ ነበር፣ ፋይል በተከፈተበት እንድትታከም ማለት ነው። እና ልጅቷ እየከበደበት መጣ። ከዛ አምቡላንስ ደውልን፣ አምቡላንሶቹ መጡ። ከዛ እነሱም እዚሁ አምባዋ ጣመዱ፣ ምን አደረጉ። ልጅቷ እየባሰባት መጣ። ከዛ በኋላ ምን አደረጉ? በአምቡላንስ ወስደው እዛ ለሕክምና ጣሩት። አንድ ኃይል እኔም ተሯሯጥኩኝ። ምን አደረግን? አልተሳካላትም። በቃ ከቆይታ በኋላ ዶክተሯ መጣ። በቃ ልጅቷ አርፋለች አለች። ከዛ በኋላ ያለውን ውጤት ይዤ ወጣው። ፖሊስ ጣቢያ ሄድኩኝ፣ አመለከትኩ። አሁን ኤልሻዳይ አንዴ ቆይ፣ ይቅርታ ኤልሻዳይ፣ አንቺ ምንድን ነው ያወራሽው? ወባ ነው ብሎ የወባ መድኃኒት ገዝቶ ሰጣት። አንድ ሁለተኛ ነገር 2 ቀን ኢጃዛ ቤት አድራ በ3ኛው ቀን ነው አምቡላንስ ተጠርቶ ሆስፒታል ሄደችው አላልሽም? ቆይ ለምን ታዲያ ሆስፒታል ያልወሰድካትም ስለው ኢቃማ ስለሌላት ነው ሆስፒታል ያልወሰድኳት አለኝ አላልሽም? ታዲያ ምንድን ነው ታዲያ? እሺ ይኸው ሌላ ነው እሱ የሚለው። ማናት? ቆይ እንደዛ ያለችሽ ማናት? ከላይ ያለችው ኤልሻዳይ፣ ከአንተ አናት ላይ ያለችው ኤልሻዳይ። ተስፋነሽ ነኝ። ኤልሻዳይ የቲክቶክ ስምሽ ነው? ተስፋነሽ ናት ይሄን ያለችው። ተስፉ እና ታዲያ
ሆስፒታል አልሄዳችም ነው ወይስ ያልሽው? እንዴት ሄዳለች እኮ ሄዳለች። የመጀመሪያ ቀን አልሄደችም። አምጥቷት ኢጃዛ ቤት 2 ቀን አድራ በሶስተኛው ቀን ነው ስትደክም አምቡላንስ ጠርቶ ሆስፒታል የወሰዳት። የወባ መድኃኒት ነው ብሎ ከሀበሻ ሆስፒታል የወባ መድኃኒት ገዝቶ ሲያንቀጠቅጣት ወባ ነው ብሎ ማስታገሻ የወባ መድኃኒት ሰጣት ነው ያለችን እኮ ተስፋ ነች። እሱ እንደዛ ነገረኝ። ለምን ሆስፒታል ያልወሰድካትን ብዬ ስጠይቀው ኢቃማ ስለሌላት አለኝ። መጀመሪያ ጊዜ ብሎኛል። ምን ማለት ነው? ምን ማለት ነው? እኔ እንደዛ አይነት ነገር የለብኝም። ይሄ ስሚኝማ አቡ እኔ እሷ ስላወራችም ሌላ ሰውም ስለሚያወራ ሳይሆን እኔ ለህሊናዬ ብዬ ማድረገው ነገር ነው። ለምን ይሄ ናት ስትሞት ዝም አልልም። እና ደግሞ ይሄን ሁሉ ተሸክሜ ይሄን ሁሉ ችግር የሚቋቀመው 1 ብር ተከፍሎኝ አይደለም። ስንት ነው ከዚህ ሕክምና መውሰዱ? እዚህ ፋይል መክፈት ስንት ብር ነው የሚያወጣው? ማለት የሚያወጣው እና ደግሞ በደረስኩበት በየሐኪም ቤቱ ማወጣው ብር ከማን ነው? ከራሴ እኮ ነው ማወጣው። ከዚህ አቡዳቢ 2 እኔ እኮ አንተ አላረክም ብዬ ልጠይቅ ሳይሆን አንተ እንትን ልልክ ሳይሆን እኔ እዚህ የገባሁት ሆስፒታል አልሄዳችም ያልሽው እርሻ አስረጅኝ። አሁን ለምሳሌ እኔም ጥያቄ እንዳያድርብኝ ይሄንን መልሽ። ሆስፒታል ያልወሰድኳት ኢቃማ ስለሌላት ነው ብሎኛል አላሽ? ብሎኛል። አዎ የመጣችው ግን እሷ ቤት ተኝታ ነው ለኔ የደወለች። ኢቃማ አላት። ኢቃማ አንተ እኮ ብለኸኛል። መጀመሪያ ብለኸኛል እንዳላት ያወቅኩት እሷ ፎቶ አንስታ ላከችልኝ። ላኪልኝ ስላት ላከችልኝ። ከዛ በኋላ ነው ያወቅኩት። መጀመሪያ የላትን ብለሃል። ቮይስ ነው የተነጋገርነው አለኩ። እኔ ለምን አንተን ልተች ተሳስተን ሰርቷል እያልኩኝ አይደለም። አሁንም እናቴ ስሚኝማ እኔና አንቺ ስለ ቪዛ አወርተናል። ስለ ቪዛ እኔ አላወራሁም። ታዲያስ ምንድነው ታዲያ? ስለ ቪዛ ከኔ ጋር ካላወራሽ ምንድነው ታዲያ? እኔ ስለ ቪዛ ምንም እንዳትጠይቃኝ ወይ ሰው ይሄ መስመር እኔ እኮ ስለ ቪዛ ከአንተ ጋር አላወራሁም። እሷ ትንገር። እኔን አሁን እየከሰሰችኝ ነው። ወደ መፍትሄ አቅጣጫ ነው እየሄደች ያለችው። እኔ ተስካ አይደለም ለመፍትሄ ነው እዚህ የመጣው። ተስፋነሽ አንቺ ቤት ሄደሽ አይተሽ ታውቂያለሽ? ጎረቤቶቹ አንድ ፍላት ላይ ነው የምንኖረው። አንድ ቀን ያው ጎረቤቶቼ ከኔ ጋር ቁጭ ብለው ሆስፒታል ሄደን ጠይቀናታ። ማን ነው እኔ ጋር ይሄ የተሰበሰበ ሰው ሁሉ አለ ከኔ ጋር የሚቸገሩ አይደለም ባይልኩን ከእኛ አሁን ለምሳሌ ብር ልከን አይደለም ከሐኪም ቤት እንዲያወጣ የጠየቅ ነው። ለምን እሷ ህይወቷ ከሚያልፍ እሱ ከራሱም ቢሆን አሳክሞ ከዛ በኋላ ብር እንዲጠይቅ ነው። እኛ ጋር አሁን እጃችን ለብር ስለሌለ ምናልባት እሱ እጁ ላይ ብር ላይኖር ስለሚችል አንቺ ተበድረሽም ቢሆን እኔ አሁን አዲስ ሀገር ነው አላቅም። ስለ ሀገሩ ምንም አላቅም። ከቤትም ወጥቼም አላቅም። እኔ ራሱ አዲስ ነኝ እኮ የዛን ሊመትሽ ለምን አልነገርሽንም ታዲያ? እንደዛ ከሆነ ሰው ስለማታውቂ ምናምን ከሆነ ዛሬ እንደመጣሹ የዛን ዕለት መተሽ ብትነግሪኝ። ሀሳብ ምንም አልነበረኝም። እንዲህም ትሞታለሽ ብዬም አላሰብኩም። ኦኬ እሺ፣ ቀኑንም አታውቂም። ስለዚህ ከዛ በኋላ ነው የሰማሽው። ለመጀመሪያ ጊዜ ብርቱካን ነፍሷን ይማረውና እንደወጣች ከቢሮ ኢጃዛ ቤት እንደሆነች የነገረችሽ መቼ ነው? ቮይሱን የላከችልሽ መቼ ነው? አንዴ ቀኑን ታይዋለሽ፣ ከዛ ስክሪንሻት ትልኪልኛለሽ ለኔ። ቮይሱን ክፈቻ አለም ያልኩሽ ተስፋነሽ። ቀኑን ውዛ ላይ ቀን አለው ማሬ፣ ቀን ይጻፋል እኮ ራሳ ላይ ነው። አንዴ እዚህ ጋር አቆሚልኝ፣ ይቅርታ። እሺ እቺ ልጅ ምናልባት እኔ ማለት እያሳከምኩኝ በእኔ ስህተት ምክንያት ሞታለች ብላ ነው እየከሰሰችኝ ያለው። ኤርሚያስ ክፉ አድርጓል ነው ወይስ? ቆይ ይሄ ጥያቄ የተነሳ እኔ በጣም ነው ማዝነው። በቃ እኔ በቃ በገባሁት መንገድ ኦልሬዲ ገብቻለሁ። ሰውን ለመርዳት ገብቻለሁ። እኔ በገባሁት ወይ ምናልባት ለጥፋት ገብቼው ከሆነ ከፈጣሪ ይቀበላለሁ። እሷ ምንም አይደለችም። እንደዛ አላልኩም። አንተ አልገባህም። ገብቷል የምትለውን ይሄ ብር ገብቷል የምትለውን እግዚአብሔር ምስክሬ ዛሬ አያደርሰኝ አያውለኝ ማለት አያሳድረኝ። እኔ ብር 1 ብር አልጠየኩም ነበር። ዝም ብዬ በራሴ ብር እያሳከምኩኝ እሷ ማታ ማለት እንዲ ነገ እየነገም 6 ሰዓት አካባቢ ወይ 7 ሰዓት አካባቢ እንደዛ ነው መሰለኝ። 6 ተኩል ነው መሰለኝ ህይወቷ ያለፈው።
እሷ እንደነገር ልትሞት ማታ ላይ እኔ ተኝቼው ያንተ የገባ ብር ወጪ ያረኩት ብር ለሷ ሕክምና 726 ብር ወጪ አድርጌያለሁ ብዬ ጽፌለት ዋትሳፕ ላይ ፎቶ አንስቼው ሼር አረኩት እና ደግሞ ተጨማሪ ሕክምና ያስፈልጋታል እያመመባት ነው። አሁን ስለመሸነው እንጂ ነገ ጠዋት እንወስዳለን ብዬ ለልጁ ነገርኩኝ። 720 ወንድሜ ኤርሚያስ 726 ድርሃም ማለት ሮላ ሆስፒታል የከፈልከው ነው አይደል? ኖ ሌላ የትራንስፖርት ጭምር ነው የደመርኩት። የትራንስፖርት ቶታል ለሮላ ሆስፒታል እና ለትራንስፖርት ያወጣከው 726 ድርሃም ለወንድሟ ይሄን ያህል ለእህትህ ሕክምና አውጥቻለሁ ተጨማሪ ሕክምና ደግሞ ያስፈልጋታል ስትለው እሱ 25,000 ብር አስገባልክ በኢትዮጵያ ባንክ አካውንት ምናምን አለ። እሱንም ልካለው አለ። ተስፋነሽ አንዴ ሚውት ታደርጊያለሽ ፕሊስ። ኤርሚያስ ያውራ፣ አንቺ ሚውት አድርጊ። ያ ደግሞ ወደ ኢትዮጵያ ቀይረ በአካውንትን ማስገባት ትችላለህ ብር ካለክ ብዬ አውርተን ተደዋውለን ከሱ ጋር ነው ሁሉን ነገር እየተነበብኩ ያለሁት ከልጁ ከወንድሟ ጋር ከምህረቱ ጋር። አዎ ያን ደግሞ ያ 726 ብሩን ሳወጣ እነሱ ነፍሷን ይማረው ቢሮ ውስጥ ተመርዛ ከሆነ ደግሞ መዳም ቤት እያለች የሆነ ነገር አብልተዋስ ከሆነ ሬሳዋ ተመርምሮ ይታወቅልኝ ነው እንጂ አንተንማ ይሄ ሁሉ ደክመክ ይሄ ሁሉ ለፍተክ ማን አፍ ይኖረዋል አንተን ለመክሰስ? እሺ አቡ እንደዛ ከሆነ እኔ እጃዛ ቤት ቁጭ ብላ ነው እንዲህ ብላ ነው ያ ክስ ለእኔ ድካም ውስጥ ያው ውስጤ እንዲቆስል እንጂ የሚያደርገው እኔ ለረፈው ልፋት ልጅቷ ታመመች ከተባለችበት እና ከዛ ቀን ከወጣችበት ቀን ጀምሮ አንድ ቀን ቤት አሪፌ ቁጭ ብዬ አላውቅም። ደግሞ ታሙባት ከብዶባት ወደ ሆስፒታል አልቃስሚያ ሆስፒታል ከገባችበት ቀን ጀምሮ በየቀኑ ዱባይ ኤምባሲ የሚመላለሰው እኔ አይደለሁም። በእግር ነው እየሄድኩ ያለሁት ከሻርጃ ዱባይ ደርሶ መልስ ስንት ብር ነው ወጪ የሚያደርገው? ታዲያስ እኔ እዚህ በየቀኑ ሆስፒታል የሚሄደው በየቀኑ ፖሊስ ጣቢያ የሚሄደው በየቀኑ ፍርድ ቤት የሚሄደው እዚህ ደግሞ ቅድም ለጠየቃችሁ ጥያቄ እንደ ሜን ፖይንት አድርጌ ማነሳው ነገር ምናልባት በምን ምክንያት ሞተች ጥያቄ እንዳያድርብኝ የሚል ጥያቄ ለሷ ሳይሆን ለኔም ያለ ጥያቄ ነው። ይሄ ደግሞ ሴትዮዋ በመከንሰሏ ይህች ልጅ ለምን ሴትዮዋ ለምን ማዳሟ ለምን ከነሰለች ወደ ምንድነው ይሄ ላቀባበላት ሰውየው እንዴት ሰጣች የሚለው ጥያቄ ለኔ ያደረ ነው። እሱን ከኔ ጋር እንጂ መናበብ ያለባት ይሄ ነገር ስላለባት ይሄን ነገር እንዴት እንዳደርገው የሚል ማመካከር እንጂ እኔን ደግሞ መጣ እሱ ጋር በማቆያቱ ምክንያት ነው የሚል ክስ ማቅረቧ በጣም ሼም ነው ከልክ በላይ። እኔ ግን እሷን ችላ አድርጊው፣ እኔ ከፈጣሪ ይቀበላለሁ። ለእሷ ብዬ አይደለም ሲጀመር የገባሁትም እኔ ስለጠየቀችኝ ነው እንጂ መልስ ሰጥቶት አንተ እሱ እንደዛ አድርጓል። ተስፋነሽ ሚውት ሳይፈቀድልሽ ሚውት አንስተሽ ማውራት አይቻልም እዚህ ቤት። ኦኬ ሰው ስሙ ሲጠራ ብቻ ነው ጥያቄ የሚመልሰው እዚህ ቤት፣ ህግ አለው ቤቱ እና ፕሊስም ብለሽ ከመሬት ተነስተሽ ሚውት እያነሳሽ አታውሪሽ። ቴንኪው። እሺ ኤርሚያስ እኛ አንተን በጣም ጊዜህን፣ ጉልበትህን፣ ነዳጅህን አባክነህ አክስረህ ለፈጣሪ ብለህ ነው ይሄንን ያደረግከው። ለዛ ደግሞ እኛ እናግዝሃለን፣ ከጎንክ እንኖራለን። ድምፅም ሆነን ኤምባሲ አስክሪኗ ተመርምሮ እቺ ልጅ እቺ ኢትዮጵያዊ እህታችን ምን ሆና እንደሞተች መዳም ቤት ምን ተደርጋ ይሁን ቢሮ ምን ተደርጋ ይሁን ማወቅ እንፈልጋለን። ምክንያቱም ሰው ጤነኛ ሆኖ መጥቶ ሜዲካል መቼ ሜዲካል ወስደ ነው አይዲ የተሰራላት፣ ጤነኝነቷ ተረጋግጦ ነው አይዲ የተሰራላት። ላብራራ መሀል ላይ ጣልቃ የሚገባው ለምንድን ነው? ጥያቄ ያነሳሽው ጥያቄ ማለት ለአንቺ ጥያቄ የሆኑትን ነገሮችን ላብራራሽ ብዬ ነው። እቺ ልጅ ምናልባት ቅድም ልጅቷን ባነሳችው ወይም አንቺን በምትይው ፎሬንሲክ ምርመራ እየተደረገላት ነው። ልጅቷ ስቴፑ የት እንደደረሰ እንኳን አላወቀችም እኮ ዝም ብላ እኮ ነው የምትለፈልፈው እቺ ልጅ። ፎሬንሲክ እስከ ፍርድ ቤት ነገ ፍርድ ቤት አለኝ። ልጅቷ የፎሬንሲክ ውጤቷ ወጥቶ ፖሊስ የፎሬንሲክ ውጤት ይዞ ሌበር እየከሰሳት ነው። ሌበር ደግሞ ልጅቷ ተከንስላለች፣ ኦልሬዲ ሞታለች። የሞተችው ልጅ እንዴት ተከነሰለች የሚል ጥያቄ ያድርባቸዋል። ስለዚህ ይሄ ጥያቄ በማደሩ ምክንያት ዛሬ ፖሊስ ጣቢያ ነው የዋልኩት። ፖሊሶቹ ምን አሉ? የፋይል ነምበሩን ሰጥተውኝ ነገ እስከ 12 ሰዓት እኔ ደግሞ ይሄን ነገር ለቤተሰብ አሳውቂያለሁ እንዲህ መሆኑን ማለት ነው። ደውዬ እዛ ከፋሚሊ የሚደውሉ ሰዎች አሉ፣ ለነሱ አስረድቼዋለሁ። ቅድምም ይሄን ነገር እንዲህ ነው ስቴፑ የደረስኩበትን ስቴፕ ሁሉ እየነገርኳቸው ነው።
ፎሬንሲክ ውጤቱ መጥቶ ወደ ፖሊስ ነው የሚሄደው። ኦልሬዲ ለእኔ አይሰጥም፣ ፖሊስ ነው እንትኑን እየተከታተለ የነበረው። ስለዚህ ፖሊሶቹ ለፍርድ ቤት አሳልፈዋሉ። ፍርድ ቤት ነገ እስከ አርብ ስለነበር እስከ 12 ሰዓት ላይ ያለውን ነገር ደውለን እንድትመጣ መምጣት ካለብህ እንድትመጣ እና ደግሞ ወደ ሰኞ የሚያልፍ ከሆነ እንድትቆይ ነገ ደውለን እናሳውቅሃለን አሉ። ስለዚህ ኦኬ ብዬ ዛሬ አመሻሽ አካባቢ ነው ከፖሊስ ጣቢያ ተመልሼ የመጣሁት። ነገ ደግሞ 12 ሰዓት ላይ ከደወሉልኝ ፍርድ ቤት ሄዳለሁ፣ ካልደወሉልኝ ሰኞ ቀን ቀጠሮ ነው። ሰኞ ቀን ነው ሄጄ ያለውን ነገር ማጣራው። እቺ ልጅ አልተመረመረችም ወይ? ተመርምራለች። ተመርምራለች። ልክ ከአልቃስሚያ ፍሪዘር ውስጥ እንደተቀመጠች ኦልሬዲ ሳምፕሎቹ ተወስደው ወደ ፎሬንሲክ ነው ሄደው። ፎሬንሲክ ኦልሬዲ ያለው ነገር በምን እንደሞተች ውጤቱ ይወጣላታል። እንትን ስለ ብርቱካን ነበረ። በመጀመሪያ የፈረምከውን ወረቀት አይቼ አንብቤውን የአረብኛ አነባለሁ። ገብቶክ ነው የፈረምከው? አይቼዋለሁ። ሰውየው ገንዘብ እንዳለው ታውቃለህ? ኤልሻዳይ ለምንድን ነው 10 ሚዩት የምታበሪው? በእናትሽ ሚዩት አድርጊ ኤልሻዳይ። ደጋግሞ ሚዩትሽ እየበራ ሶፊ አንቺን ሚዩት ለማድረግ እየማነበው የገንዘብ ጉዳይም እንዳለው ታውቃለህ? ብዙም አሁን ለምሳሌ የምን ወረቀት ነው የሚፈርመው ብዬ ጠይቄ ያለው ፖሊሱን በመጀመሪያ ዙር ከማፈረሜ በፊት ፖሊሱን ጠየቅኩኝ። የምን እንትን ፎርም ነው ብዬ ስጠይቀው ሌላ ችግር የለውም የባን ነው የትም ምናልባት ቦታ የማንቀሳቀስ ምናምን እንዳትችል ይህን ፕሮሰስ እስክትጨርስ ድረስ የመከታተል ወረቀት ነው። ይህን ወረቀት ይዘ በኋላ ይሄ ጉዳይ ሲያልቅ ተመልሰት ስትመጣ ባኑን እናነሳብሃለን። ይሄ የትራቨል ባን ነው ብሎ ነው የሰጠኝ። እኔ ደግሞ አረብኛ ማንበብ ምናምን አልችልም። ያው ጠይቅ ያለው ግን በሰዓቱ የሚለው ላይክ በማንኛውም ሰዓት ፍርድ ቤትም ሆነ ፖሊስ ጣቢያ ቢጠሩክ ልትቀርብ እና ምንም አይነት የሚከፈል ነገር ካለ ልትከፍል ነው የሚለው። የመክፈል ጉዳይ እንኳ ስላላነበብኩኝ ማውቀው ታሪክ የለም። ግን ያለውን ነገር ሁሉ ፕሮሰሱን ያው ያለውን ነገር ሁሉ ተከታትዬ መፈጸም ያለብኝን ነገሮች ኤምባሲ የሚካሄደውንም ኤምባሲ ሆስፒታል ያለውንም ነገር እዚህ ፖሊስ ጣቢያ የሚጣራውንም ነገር እዛ ፎሬንሲክ ላይ ተካሄዶ ማለት ተካሄዶ ሙሉ ቦዲ ቼክ የሚደረግበትንም ሁሉን ፕሮሰስ ያሉትን ነገሮች ይከታተላለው። አቅራቢያው ላይ የሚገኝና ልጅቷንም ይህ ከቤተሰብ አደራም ጭምር ያለኝ በእኔ ላይ ስለሆነ ያለውን ነገር እኔ ነኝ የሚጨርሰው በሚል ነው ለፖሊሱ ያስረዳሁት። ፖሊሱ ይሄን ያው የኔን በተዘጋጀው ፎርም ላይ ምናልባት ከዚህ በፊት በተጻፈው ፎርም ላይ እየሞላ ያን ተጨማሪ ነገር ጽፎለት እንደሆነ እንጃ አላወኩም። ብቻ በሰዓቱ ጠይቄዋለሁ ፖሊሱን ከመፈረም ይባል የገንዘብ መጠን አልተገለጸም። ኢንኬዝ ነው የሚለው። ምናልባት የሚከፈል ነገር ካለ ምንም አይነት የሚያስከፍል ነገር ካለ ልከፍል፣ ፍርድ ቤትም ሆነ ፖሊስ ጣቢያ በተጠራው ሰዓት ልቀርብ ነው የሚለው ወረቀቱ። በቃ እኔ ለዛ ጠይቄያለሁ። አዎ እና ምናልባት ይኸውልህ ሊከፈል የሚችል ነገር ካለ ሜቢ ቀራማ ሰው ሞቶ ራሱ አስክሬኑን ለመሸኘት አንዳንዴ ቀራማ የኖረበትን እዛ ሀገር ላይ ቀራማ ካለበት ቀራማ ካለ ቀራማውን ለመክፈል ነው የሚለው እዚህ ላይ። እና እሷ ደግሞ ኦልሬዲ ቃማ የተሰራላት ልጅ ናት አይደል? ቀራማ የለባትም እና ተሰርቶላታል። ግን በ11ኛ ወር ላይ ነው 2025 11ኛ ወር ላይ ነው የተሰራው። ኦልሬዲ ቪዛዋም ከተሰራ ቅርብ ጊዜ ነው። ልጅቷ አይመጣችም። የ3 ወር እንደሆነ እዚህ ሀገር ላይ የሰራችው ከፋሚሊዋ እንደሰማሁት ከሆነ ያው እኔም ከዚህ በፊት ማውቀው ታሪክ የለም። ልጅቷንም ማለት ያው የአካባቢ ልጅ ቢትሆን እንኳ ልጅቷን ማውቀው ታሪክ አልነበረም በፊት። ያው ያም ሆነ ይህ እኔ ባገኘሁበት ማንሲ ሁሉ ያው እንትኑን ቼክ ለማድረግ ሞክሬያለሁ ሲስቴም ላይ ቪዛዋን ዝም ብለው ቪዛዋን እና ፓስፖርቷን ማዳሟ መልሳ ሰጣች ይዛ ስከባ በኦፊስ አልነበረም የገባችው ልጅቷ። በግዢ ቪዛ መጣች። ከዛ በኋላ በደላላ ኖርማሊ ወደ ማዳም ቤት ገባች እንጂ በኦፊስ ላይ አግሪመንት ተደርጎ ምናምን አይደለም የገባችው። መስሪዎቹ ዝም ብለው ነው ያስገቡት። እና በዛ ኬዝ እኔ ተከታትዬ በጣም አንዴም ሁለቴም እስከ ሰፈር ሄጄ በ3ኛው ቀን ነው በእንትን ነው ማለቴ ካር ሊፍት ምናምን ነው እንድትመጣ ያረኩት። ያው በሰዓቱ እኔ ለማምጣት እየተሯሯጥኩኝ ነበር። በሰዓቱ እየሄድኩኝ ከሻርጃ ወደ አቡዳቢ እየሄድኩኝ በአጋጣሚ መኪና ተጋጭ፣ አክሲደንት ደረሰ። እኔ ደግሞ በዛ ኬዝ ያው ሊሄድ አልቻልኩም። በሌላ መኪና እንድትመጣ ያረኩኝ። ኦኬ። ስለዚህ እሷ በተጋጨች ሰዓት አንተ መኪና ውስጥ አልነበረችም? አንተ በተጋጨች ሰዓት
ኧረ እኔ ገና አልሄድኩም። እኔ ሻርጃ ነበርኩኝ። እዚህ ሻርጃ ሆኜ እኮ ነው የተጋጨሁት። ሊያመጣችው ሌላ ልጅ ናት፣ ሴት ልጅ ናት። እዛው በግሩፕ ላይ ገብቼ ማምጣት አልቻልኩም እና እችን ልጅ በአቅራቢያችሁ ያላችሁ ሰዎች አምጧት ምናምን ብዬ ሎኬሽን ላኩላት። የሆነች ልጅ በዚሁ ግሩፕ ላይ ከአቡዳቢ ነው የምትኖረው። ከእሷ አመጣች፣ እስከ ሎኬሽን እስከ ሰፈር አመጣች። እንዶ አልቻለችም። እችን ልጅ ሕክምና ውሰዳት ምናምን ብልሃኝ፣ ያው እሷም ስታዝን ነበር። ከዛ ልጅቷ መጣች፣ ወሰነው ሐኪም ቤት ታይታ ምናልባት እኔ ወባ ይሆንባታል ምናምን በሚል አስመረመርኳት። ወባ የለባትም። ከዛ በኋላ ከእንደገና ሁለተኛ ዳግም ምርመራ ወስደው ማለት ሆዷ ውስጥ ይህ አለ እንዲህ ያው የሚመልሰው ሲያስመልሳት እንደ ደም አይነት ምናምን ንክኪ ስለነበር በዚህ ከተዋ ይተዋል፣ ካልተዋ ደግሞ መልሳችሁ ታመጣላችሁ በሚል መድኃኒት ሰጡ። አንባዋ ምናምን ጠምደው እዛ አንድ ቀን ቆይተን ማታ አመሻሽ አካባቢ ተመልሰን መጣን ማረፊያ። ከዛ በኋላ አደረች። በንጋታው እንደገና ጀመረባት። ከዛ ያው እንደዛ ሁለተኛ ቀን ሲጀምር ደግሞ ከእንደገና ሆስፒታል መሄድ አለብን ብለን ተዘጋጅተን እያለን ማታ አካባቢ ላይ ህመሙ እየባሰባት መጣ። ያው እኔ ጋር መጣ። በሶስተኛዋ ቀን ንጋታው ላይ ማለት ነው ወደ 5 ሰዓት አካባቢ ትንፋሽ ማለት ያው በደንብ መተንፈስ አልቻለችም ነበር። አምቡላንስ ጠራው። አምቡላንሱ እስኪደርስ ድረስም ደግሞ ልጅቷ በቃ እንትን እያደረጋት ነበር ማለት ያው ሰው ለመሞት ምናምን የሚያሳየው አክቶች አሉ። እንደዚህ አይነት አክቶችን ማሳየት ጀመረች። እኔም ያው ደነገጥኩኝ ምናምን። ወዲያው ለፖሊስ ደወልኩ። ብለው ስለኝ እኔ ቅድም ስለ ብር እያወራች የነበረችው ነገር እኔ ስለ ብር አረበኛም ስለማላውቅ አላውቅም፣ ግን እውነታውን እስካወጣ ድረስ ችግርም ደርሶብኝም ያለውን ነገር ሁሉ ቻለንጅ ችዬው ለመወጣት ነው የገባሁት። ይሄ ደግሞ እኔ በራሴ ላይ በፈረድኩት ነገር ላይ ደግሞ ከእንደገና ክስ ማስነሳቱ ተገቢ አይደለም። በእኔ ላይ የሆነ ትንሽዬ ጥፋት ቢኖር እንኳ ፈጣሪ ምን ይለኛል ብዬ ነው በራሴ ያነጋገር ተስፋነሽ ያነጋገር ችግር የአማርኛ ችግር እንጂ አንተ ልትከስ ፈልግ አይደለም። ድምፅ ልትሆን እሷ እዚህ ጋር ባትመጣ ኖሮ እኛ ይህን ጉዳይ አንሰማም ነበረ። አንተም ብቻክን ከምትቸገር እኛ የአቅማችንን ብናግዝክ ለአንተም ጥሩ ነው። ብቻክን ይሄ ሁሉ ወጪ ከምታወጣ ይሄ ሁሉ ነገር ፍርድ ቤት መመላለስ፣ ሆስፒታል መመላለስ፣ ኤምባሲ መመላለስ፣ ፖሊስ ጣቢያ መመላለስ፣ ይሄ ሁሉ ነገር ነዳጅ ይበላል አይደል? በራስህ መኪናም እንኳን ብትሄድ ስራህን ጥለቅ ፍርድ ቤት መዋል ስራክ ይበደላል፣ ይጎዳል አይደል? ስለዚህ እሷ አንተም እንድትታገዝ ብቻህን እንዳትቸገር ብላ ነው በመጥፋቴው። እንደ ጓደኛም ደግሞ ጓደኛዋ ስለሆነች ድምፅ ለመሆኑ ጓደኛ የሞተችበት ምክንያት አንተ እንዳልከው እውነት ነው፣ ስላላወቀች ነው። እንትን ኦልሬዲ አስክሬን ምርመራው እየተደረገ እንደሆነ ስላላወቀች ነው። ድምፅ ሆነን ኤምባሲ ብለን ኤምባሲ እንዲያስመረምር አስክሬኑን የጠየቀችው ስላላወቀች ነው። እሱ ያለ ማወቅ ነው እና እንዳትቀየማት እሺ። እኔ ችግር የለብኝም። ማንም አይነት ፖዚቲቭ በፖዚቲቭ ለሚመጣ ሰው እኔ ፖዚቲቭ ነኝ። ግን ኔጌቲቭ ማሰቧ እኮ ነው ትንሽ እንትን ያለኝ። ያው ህይወቷ እንዳለፈ አይኔ እያየ ያለፈ ስለሆነ እኔ ውስጤ ያው የውስጤን ፈጣሪ ያውቃል። ይሄ ሁሉ በቃ ያፍ ዝም ብሎ ነው ንፋስ ነው፣ ምንም አላደርግም። ግን ያው በኔጌቲቭ ካሰበችም ኦኬ፣ ያው ግን ያው በስተት ሰው ሊያስብ ይችላል። እኔ ፖዚቲቭሊ ካሰበች ምናልባት ሰው ጥሩ መልካም ነገር ነው ብሎ ያሰበ ነገር ወደ መጥፎነት ተፈቶ ከሆነ እሱ ኢትሶክ እዚህ ሼር ማድረግ ይችላል። ቆይ ጎበዝ፣ እሺ፣ እዛ ሆነ ዋትሳፕ ላይ ገብተህ ላክልኝ።